ግናዊ ጋዜጠኛ እውቅና ማግኘቱም ነው የተገለጸው። ሌላኛው ደግሞ የ88 ዓመቱ ጀርመናዊ ጋዜጠኛ ሃርትሙት ዤርዘር በበርካታ የዓለም ዋንጫ ተሳትፎ በማድረግ ቀዳሚው ሆኗል። ጋዜጠኛው በዚህ ዓመት 17ኛ የዓለም ዋንጫ ውድድሩን በመዘገብ ላይም ነው የሚገኘው። ይህንንም ተከትሎ ፊፋ ጋዜጠኛው ለረጅም ዓመታት ባደረገው ተሳትፎ እውቅናም ተሰጥቶታል። ፊፋ ለጋዜጠኛ አነስተኛ የዓለም ዋንጫ በመሸለም እውቅና እንደሰጠውም ነው እየገለጸም የሚገኘው። የዓለም ዋንጫ ተመልካች ሪከርድ መስበሩም ተገልጿል። የዘንድሮ የዓለም ዋንጫ ውድድር የስቴዲየም ተመልካች ቁጥር ሪከርድ ሆኖ መመዝገቡም ተገልጿል። በውድድሩ እስካሁን 3.6 ሚሊዮን ተመልካች ስቴዲየም ተገኝተው መከታተላቸው የተገለጸ ሲሆን ይህም በውድድሩ ታሪክ የምንጊዜውም ከፍተኛ ተመልካች ቁጥር ሆኖም ተመዝግቧል። በሌላ በኩል በርካታ ግቦች የተቆጠሩበት የዓለም ዋንጫ በመሆን ተጨማሪ ሪከርድ መስበሩ ነው የተገለጸው። በዓለም ዋንጫ እስካሁን 173 ጎሎችም ተቆጥረዋል። ሪያል ማድሪድ በዓለም ዋንጫው በተጫዋቾች በርካታ ጎል ያስቆጠረም ክለብ የሆነ ሲሆን የሪያል ማድሪድ ተጫዋቾች በዓለም ዋንጫው 10 ጎሎችን አስቆጥረዋል። እስካሁን በዓለም ዋንጫው 60 ጨዋታዎች ብቻ ነው የተደረጉት። የዓለም ዋንጫው 32 ተሳታፊዎች በነበሩበት ሰዓት ላይ አጠቃላይ 64 ጨዋታዎች ነበር የሚደረጉት። በአሁኑ ሰዓት ላይ ግን 102 እንደሚደረግም ይታወቃል። ካሁን በኋላም እንግዲህ በርካታ ጎሎችን እንደምንመለከት እንደሚጠበቅ ነው በርካቶቹም የሚያነሱት። ኳታር ለቡድኑ ደጋፊ ክፍያ መፈጸሟ ነው የተገለጸው። ኳታር በዓለም ዋንጫ ወቅት ለብሔራዊ ቡድን ደጋፊዎች ወጪ የሚሸፍን ክፍያ መፈጸሟም ተገልጿል። ሀገሪቱ 2000 ለሚደርሱ የብሔራዊ ቡድን ደጋፊዎች ክፍያ እንደፈጸመች ቴሌግራፍም ነው ያስነበበው። ደጋፊዎቹ የጉዞ፣ የሆቴል፣ የትኬት ሙሉ ወጫቸው በኳታር እንደተደረገላቸው የተገለጸ ሲሆን በተጨማሪም ደጋፊዎቹ ማሊያ፣ የፀሐይ መነጽር፣ የአንገት ልብስ እንዲሁም ደግሞ የኳታር አርማ ከጨዋታ በፊት በቦርሳ ተደርጎ እንደሚሰጣቸው ነው የተገለጸው። ከደጋፊዎች ውስጥ እግር ኳስ ጨዋታ ተመልክተው የማያውቁ ደጋፊዎች እንደሚገኙም ነው በዚህም የተገለጸው። ጁሊያን ኔግሊስማን ይናገራሉ። ኢኳዶር ከኛ በላይ የማሸነፍ ፍላጎት አልነበራትም ሲሉ ነው የሚገልጹት። ከኛ በላይ ማሸነፍ የፈለገችው ኢኳዶር ነበረ ሲል ተጫዋቾቹ ደግሞ በተቃራኒው ተናግሯል። ጀርመን ትላንትና ምሽት በኢኳዶር ከተሸነፈችበት በኋላ በቡድኑ አባላት የተሰጡ አስተያየት እየተለያዩም ነበሩ። የጀርመን አሰልጣኝ ጁሊያን ኔግሊስማን ከጨዋታው በኋላ ኢኳዶር ከጀርመን በላይ ማሸነፍ ፈለገ ነበር መባሉ ሐሰት ነው ሲሉ የገለጸ ሲሆን የቡድኑ አጥቂ የሆነው ዴኒስ ኡንዳፍ በበኩሉ የኢኳዶር ተጫዋቾች ከኛ በላይ ማሸነፍ እንደፈለጉ ተሰምቶኛል ሲልም ነበር የገለጸው። ጆሹዋ ኪሚዝ በበኩሉ ዛሬ ልዩነት የፈጠረው ፍላጎት ነው ሲል ተጋጣሚያቸው ከኛ በላይ የማሸነፍ ፍላጎት ነበረው ሲል ቡድኑን ተናግሮም ነበር። ነገር ግን አሰልጣኙ በተቃራኒው ነው ሀሳባቸውን መስጠትም የቻሉት። ሌላኛው በኡራጓይ ካምፕ ውስጥ ትልቅ ውጥረት መፈጠሩ ነው የተገለጸው። ፌዴ ቫልቬርዲ እንዲሁም ሌሎች ተጫዋቾች በማርሴሎ ቤልሳ ታክቲክ ላይ ቅሬታ ማቅረብም ጀምረዋል። ተጫዋቾቹ የልምምድ ፕሮግራማቸው በጣም ከባድ መሆኑን እንዲሁም ይህም ጉዳቶችን እንዳስከተሉም ያምናሉ። ከስፔን ጋር በሚደረገው ጨዋታ በሎ ብሎክ በመጫወት ፈጣን መልሶ ማጥቃት ላይ መተማመንም ይፈልጋሉ ነው የተባለው። ቤልሳ ሁሉንም ተጫዋቾች ሰብስቦ ለ48 ደቂቃ እያነጋገራቸውም ነበር። ብዙ ጊዜ ሲያወራቸው ወደ መሬትም እያየ እንደነበርም ነው የተገለጸው። በተጨማሪም አንዳንድ ተጫዋቾች ራሱን ከስራ ለማባረር እየሞከረ ነው ብሎም ከሷለም ሲሉ መረጃዎችን በስፋትም በዓለም ዋንጫው ከተነሱ መረጃዎች መካከል ይጠቀሳሉ። አርሰናል ያቀረበው ጥያቄ ውድቅ ማድረጉም ይገለጻል። የሰሜን ለንደኑ ክለብ አርሰናል ብሩኖ ጉማሬዝን ለማስፈረም በቃል ጥያቄ አቀርበው እንደነበር ተገልጿል። መድፈኞቹ ለኒውካስል ዩናይትድ ያቀረቡት የዝውውር ሂሳብ 60 ሚሊዮን ፓውንድ ያነሰ መሆኑ ነው የተገለጸው። ኒውካስል ዩናይትድ የዝውውር ሂሳቡ በቂ አይደለም በሚል የአርሰናልን ጥያቄ ውድቅ ማድረጉን ዘ አትሌቲክስ አስነብቦም ነበር። የ28 ዓመቱ ተጫዋች ብሩኖ ጉማሬዝ በአሁኑ ሰዓት በብራዚል ብሔራዊ ቡድን ስብስብ ውስጥም ይገኛል። ተጨማሪ መረጃ እንግዲህ ከሃንድ ኦፍ አርሰናል እንደሰማው ነው ከሆነ ስለ ብሩኖ ጉማሬዝ ወቅታዊ ሁኔታ እንዲህ ሲልም ይገልጻል። ስለ ብሩኖ ጉማሬዝ የምትሰሙት ትልቅ ድምጽ እንዲሁም ወደ ሁሉ ከበስተጀርባው የብሩኖ ጉማሬዝ ታዋቂ ወኪል የሆነው ኪያ ጁራፕቺያን እጅ እንዳለበት ነው የተገለጸ የሚገኘው። ኒውካስሎች እስካሁን ድረስ ለአርሰናል ወገን የተደረገላቸው ምንም አይነት ቀጥተኛ ጥያቄ ወይም ግንኙነት የለም ሲልም ያስነበበ ሲሆን ተጫዋቹ ራሱ ዝውውሩን እንዲፈጽም ጫና የሚፈጥር ከሆነ እንዲሁም አርሰናሎችም ጠንከር ማለት ካለባቸው አዲስ መረጃ የማጋራቸው ይሆናል ሲል ሃንድ ኦፍ አርሰናልም ይገልጻል። እዚያው ግን ዝም ብላችሁ ተረጋጉ ሲልም ነው የሚገልጸው። ነገሩ ይበልጥ ግልጽ ለማድረግ እንግዲህ የብሩኖ ወኪል ከኒውካስል ጋር ተነጋግሯል። ሁኔታዎችን ቀድሞውን ለመንቃት እንዲሁም ደግሞ ለመመርመር ሲባል እንዲሁ በዚህ ሜካኒዝም አማካይነት ጥያቄ
ቨርባል ኦፈር አቅርቧል ሲባልም ነው እየተገለጸም የሚገኘው። ይህም ያደረገበት ዋነኛ ምክንያት ኒውካስሎች ለዚህ ተጫዋች ምን ያህል ይፈልጋሉ፣ ተጫዋቾችን መልቀቅ ይፈልጋሉ፣ ምን ያህል ገንዘብስ ይጠይቃሉ የሚለውን ለማጣራት እንደሆነ የተገለጸ ሲሆን አርሰናሎች ምናልባትም ለዚህ ተጫዋች እንግዲህ በርካታ ገንዘቦችን ያወጣሉ ተብሎ አይጠበቅም። በተለይም እንግዲህ አርሰናል በአሁኑ ሰዓት ላይ ከ60 ሚሊዮን ፓውንድ በታች ነው ለአማካይ ተጫዋች ማውጣትም የሚፈልገው። ለዚህ ተጫዋች ደግሞ እንደዚህ አይነት ገንዘብ በቂ ነው ብለው እንደሚያምኑም እየተገለጸ ሲሆን ነገር ግን ጥያቄዎቹ በአርሰናል በኩል እየተነሳ ሲሆን በተጫዋቹ ወኪል ምክንያት እንደሆነ ነው እየተገለጸው። ከዚህ በፊት እንግዲህ ዊሊያን ከቼልሲ ወደ አርሰናል በሚመጣበት ሰዓት ላይ ተመሳሳይ ሁኔታ እንደፈጠረ በርካታ መረጃዎች እየገለጹ ሲሆን አሁንም ምናልባትም እንደዚህ አይነት ነገሮች እየታሰቡ እንደሚገኙ ነው መረጃዎች እያሳዩ የሚገኙት። ብሩኖ ጉማሬዝ አሁንም ቢሆን እንግዲህ በእንግሊዝ ፕሪሚየር ሊግ የተፈተነ ተጫዋች ነው። ነገር ግን ተጫዋቹ እንደሚለው ወይም ደግሞ መረጃዎች እንደሚያሳዩት ከሆነ ተጫዋቹ ከኒውካስል ዩናይትድ የመልቀቅ ግፊት አያደርግም። ነገር ግን ክለቡ የሚለቀው ከሆነ የመሄድ ፍላጎት ይኖረዋል። ነገር ግን ለክለቡ ግፊት እንደማያደርግ ነው መረጃዎች እያሳዩ የሚገኙት። ሳንድሮ ቶናሊ ከዚህ ተጫዋች ጋር ሌላኛው ስሙ የሚነሳው ተጫዋች መሆኑ ይታወቃል። ሳንድሮ ቶናሊ በዚህ ክረምት የመልቀቅ ከፍተኛ ፍላጎትም አለው። እናም በዚህም የተነሳ ምናልባትም የብሩኖ ጉማሬዝ ጉዳይ በርካታ ጥያቄዎችን አሁንም እያስነሳም ነው የሚገኘው። ሪያን ታይለር ስፖርት ሲናገር ሪያል ማድሪድ እንዲሁም ባርሴሎና በቅርብ ወራት ውስጥ ፔሮ ሂንካፔን ሲከታተሉት ቆይተዋል ሲል ገልጿል። የሪያል ማድሪድ ዋና ስካውት ጂኒኖ ካላፋት ኢንካፔን ለመመልከት በኢኳዶር እንዲሁም አይቬሪ ኮስት ጨዋታ ላይ ተገኝተው የነበረ ሲሆን በሪያል ማድሪድ በኩል ኢንካፔ በጣምም ይደነቃል። አርሰናል ፔሮ ሂንካፔን የፕሮጀክታቸው አስፈላጊ አካል አድርገው ይቆጥሩታል። እናም እሱን መሸጥ ፍላጎትም የላቸውም ሲልም የገልጿል። ኢታን ንዋኔሪ ባለፈው ክረምት በአርሰናል አዲሱን ውል ሲፈርም ስለሚያገኛቸው የጨዋታ ደቂቃ ጥቂት አመንታቶችም ነበሩ። ለንዋኔሪ የተነገረው በክንፉ ቦታ ላይ እንዲሁም በአማካይ ክፍሉ ላይ በቂ የመጫወቻ ጊዜ እንደሚያገኝም ነበር። አለመታደል ሆኖ ቃል የተገባለት ነገር እውን አልሆነም። ስለዚህም በዚህ ክረምት እንደሚለቅ እጠብቃለሁ። የኢታን ንዋኔሪ መልቀቅ አሁን ለሱም ለክለቡም ምቹ ሁኔታም ነው። ከሌሎች የፕሪሚየር ሊግ ክለቦች ፍላጎት አለ ሲል ቤን ጃኮብስ በአርሰናል በኩል ያስነበበን መረጃም ያሳየናል። በማንቸስተር ዩናይትድ በኩል እንግዲህ ማንቸስተር ዩናይትድ ኔሜቻን እየተከታተሉት ቢገኙም ትኩረቱ ግን ሌሎች አማራጮች ነው ሲል ፋብሪዚዮ ሮማኖም ይገልጻል። ይህ የጀርመናዊ ተጫዋች እንግዲህ በፍሌክስ ኔሜቻ ስር ማንቸስተር ዩናይትድ ፍላጎት እንዳለው ግልጽ ነው። ነገር ግን ቅድሚያ የሚሰጠው ተጫዋች አይደለም ሲል ነው እየገለጸም የሚገኘው። ሌሎች ተጫዋቾችን በቅድሚያ የሚመለከቱበት እድል አለ ሲልም የገልጿል። ማንቸስተር ዩናይትድ በፌሊክስ ኔሜቻ ላይ ያለው ፍላጎት ምን ደረጃ ላይ ነው የሚለውን የመመልከት ያክል ማንቸስተር ዩናይትድ የቡድኑ አማካይ ክፍል ለማጠናከር የተለያዩ አማራጮችን እየተመለከተም ይገኛል። ታማኙ የዝውውር ዘጋቢ ፋብሪዚዮ ሮማኖ እንደገለጸው ቀያዮቹ ሰይጣኖች የጀርመኑን የቦሩሲያ ዶርትመንድ አማካይ የሆነውን ፌሊክስ ኔሜቻ ለረጅም ጊዜ ሲከታተሉት ቆይተዋል። ሆኖም ግን ባለፈው የውድድር መስኮት የክለቡ ትኩረት ወደ ሌሎች ቀዳሚ ዝውውር ግቦችም ማዘንበሉም ተገልጿል። ኔሜቻ በክለቡ የስካውቲንግ ዝርዝር ውስጥ ቢኖርም እስካሁን ድረስ ግን ወደ መደበኛ የውይይት ድርድር ሂደት ውስጥ እንዳልተሸጋገረ ነው የገለጸው። የማንቸስተር ዩናይትድ የዝውውር አመራሮች በአሁኑ ሰዓት ላይ ለቡድኑ ሚዛን መጠበቅ ወሳኝ ሚናም ናቸው ብለው ከሚያምኑባቸው ሌሎች የዝውውር ኢላማዎች ቅድሚያ በመስጠት ላይ ይገኛሉ። ፌሊክስ ኔሜቻን በተመለከተ ያለው ፍላጎት እንደተጠበቀ ቢሆንም የክለቡ ዋና ትኩረት በቀጣዮቹ ሳምንታት አዳዲስ ተጫዋቾችን ወደ ኦልድ ትራፎርድ በማምጣት ላይ የተመሰረተ ነው ሲልም ይገልጿል። ዘ አትሌቲክስ ያወጣው መረጃ ደግሞ ማቲያስ ፈርናንዴዝ ማንቸስተር ዩናይትድ ቢመርጥም ቶተናምን ግን ይበልጥ ይቀበላልም ተብሎም ይጠበቃል። ተጫዋቹ በሻምፒዮንሺፕ መጫወት አይፈልግም። በዚህም የተነሳ ሌሎች ክለቦችን ቢመጡ የመሄድ ፍላጎት አለው ሲል ዘ አትሌቲክስ ያስነበበ ሲሆን ፋብሪዚዮ ሮማኖ ከሰሞኑ ሲወጡ የነበሩት ዘገባዎች ውሸት ናቸው ሲልም ይናገራል። በቶተናምና ራሽፎርድ መካከል የተደረገ ምንም አይነት ንግግርም የለም፣ ይህ የሚሆን ነገር አይደለም ሲልም ነው የሚገልጸው። ብራይተን ካርሎስ ባሌባን ለመሸጥ ክፍት እንደሆነም ይገለጻል። ካሜሩናዊ አማካይ ካርሎስ ባሌባ ወደ ማንቸስተር ዩናይትድ የመቀላቀል ፍላጎት አሁንም በጽኑ መልኩ እንዳለም ተገልጿል። ወጣቱ አማካይ ዩናይትድ እሱን ለማስፈረም ከመረጠ ዩናይትድ ለመዘዋወሩ ጫና ለማሳደር ዝግጁ መሆኑም ነው የተገለጸው። ዩናይትድ ተጫዋቹን ለማስፈረም ከወሰነ ወደ ብራይተን በማቅናት ባለፈው ክረምት ለተጫዋቹ ሊከፍቱት የነበረውን 75 ሚሊዮን ፓውንድ በታች ለመክፈል ተስፋ ማድረጋቸው ተገልጿል። የሁለቱ ክለቦች ድርድር የሚጀመር ከሆነ ብራይተኖች ካርሎስ ባሌባን ላለመሸጥ እንዳለፈው ጊዜ በራቸውን ዝግ አያደርጉም ሲል ነው ቤን ጃኮብስ የሚገልጸው። በተጨማሪም የሁለቱ ክለቦች ድርድር የሚጀመር ከሆነ በአጭር ጊዜ ውስጥ ስምምነት ላይ መድረስ ይችላሉ ላይ እገምታለሁ ሲል መግለጹንም ሰማን። በቼልሲ በኩል ማክሰንስ ላክሮስ ከዓለም ዋንጫው በኋላ በ45 ሚሊዮን ፓውንድ ክፍያ ቼልሲን እንደሚቀላቀል ይጠበቃል ሲልም ይገልጻሉ። ዣቪ አሎንሶ ከተጫዋቹ ጋርም በስልክ እንደ ማርኮ ፓሌስትራ ሁሉ በቪዲዮ ኮልም ተነጋግሯል ሲልም ይገልጻል። እናም በፕሮጀክቱ የተሰጠውን ሚና
ተጫዋቹም ወዶታል። ክለቡ የዣቪ አሎንሶን ፍላጎት በማዳመጥ ሁለተኛ የአሎንሶ ፈራሚ ለማድረግ ከተጫዋቹ ወኪል ጋር ክለቡ ንግግር አድርጓል ሲል ሊኪፕ ከፈረንሳይ የወጣው መረጃም ያሳያል። በአሁኑ ሰዓት ላይ ትኩረቱ በዓለም ዋንጫው ነው። ነገር ግን ከዓለም ዋንጫ በኋላ ይህ ነገር ይፈጠራል ሲልም ነው የሚገልጸው። ፋብሪዚዮ ሮማኖ ቼልሲዎች በዚህ የዝውውር መስኮት ሁለት የማል ተከላካዮችን ማስፈረም ይፈልጋሉ። በተለይም ትሬቨር ቻሎባ የመልቀቅ እድል አለው። ሌሎቹ ደግሞ የመሸጥ እድላቸው እጅግ በጣም ሰፊ ነው። በዚህም የተነሳ አዳዲስ የመሃል ተከላካዮችም እየፈለጉ እንደሚገኙ የተገለጸ ሲሆን ከጣሊያን የተለያዩ ተጫዋቾችን ይፈልጋሉም ነው የተባለው። ማንቸስተር ሲቲ ለኤሊዮት አንደርሰን በኒውዮርክ ዛሬ የሕክምና ምርመራም ያደርጋል ሲልም ይገልጻል። የኤደርሰን አጠቃላይ የዝውውር ዋጋ 116 ሚሊዮን ፓውንድ ነው። ምንም አይነት ተጨማሪ የቦነስ ክፍያዎች አይኖሩም። ከኖቲንጋም ፎረስት ጋር ተስማምቷል ሲልም የገለጸ ሲሆን ኢልካይ ጉንዶጋን ስለ ኤሊዮት አንደርሰንም ይናገራል። በማንቸስተር ሲቲ ውስጥ ያሉ ሰዎች በጣም እንደሚደሰቱ እርግጠኛ ነኝ። ሲጫወት ሲመለከቱ ለቡድኑ ሁሉ ነገር ሲያደርግ እንደሚደሰቱም አምናለሁ። እናም የቡድን ጓደኞቹ ሲያቀር የሚፈልጉትም ያንን ነው። ልዩ ተጫዋች ነው ሲል መናገሩንም ሰማን። በሊቨርፑል በኩል ጄምስ ፒርስ የተለያዩ ዘገባዎችን ይዞ የወጣ ሲሆን ምንም እንኳን አንዳንድ ወሬዎች ቢኖሩም ሊቨርፑል ኦዲ ጋክፖን በተመለከተ ምንም አይነት የዝውውር ጥያቄ አልተቀበለም አይቀበልምም ሲል ይገልጿል። ይህ ተጫዋች የመልቀቅ እድል አለው ሲሉ በርካቶቹ ሲገልጹት ቆይተውም ነበር። ስለ ሪዮን ጎማም ሲናገር ሪዮን ጎማ ወደ የትኛውም ክለብ አያመራም። ሊቨርፑል በነሐሴ ወር መጨረሻ 18 ዓመት ሲሞላው ረጅም ላለ ጊዜ ኮንትራትም እንዲፈርምም ይፈልጋል። በሚቀጥለው የውድድር ዘመን በአዲሱ ዋና አሰልጣኝ አንዶኒ ኢራኦላ ስር ትልቅ ሚና እንደሚጫወትም ያምናሉ። አይለቅም ሲልም ነው የሚገልጸው። በሪያል ማድሪድ በኩል ሮድሪጎ ጎየዝ፣ ቪኒሲየስ ጁኒየር እንዲሁም ኪሊያን ምባፔ በጆዜ ሞሪኒዮ እቅድ ውስጥ የሚገኙ ተጫዋቾች ናቸው ሲል የተረጋገጠም ጉዳይ ነው። ማድሪዶች ኪሊያን ምባፔ ብቃቱን በከፍተኛ ደረጃ እንደሚያወጣ የሚያስችለውን ምቹ ሁኔታ እየገነባለትም ይገኛል ሲል ዲያሮ አስ ያስነበበ ሲሆን ማድሪድ የጨዋታ ስልት በኪሊያን ምባፔ ዙሪያ የሚሽከረከርም ይሆናል። እቅዱ ላይ እንደተለመደው 9 ቁጥር ሆኖ ሳይሆን እሱ ከሳጥን ውጪ ሰፊ ቦታ አግኝቶ በመጫወት እንዲንቀሳቀስም ያደርጋሉ ሲሉም ነው መረጃዎችም እያሳዩም የሚገኙት። ክለቡም ሆነ ማለትም ሪያል ማድሪድም ሆነ ኤንድሪክ በድጋሚ የውሰት ዝውውርን አይፈልጉም ሲልም ይገልጻሉ። ብራዚሊያዊ ተጫዋች ከጆዜ ሞሪኒዮ ወዲያውኑ ከስኬታማ ለመሆን በቂ ብስለትም እንዳለውም ያምናል። በሪያል ማድሪድ በኩል የኤንድሪክ አካላዊ ቁመና እንዲሁም ጥንካሬ ለፖርቹጋላዊ አሰልጣኝ በጣም አስፈላጊ እንደሆነ እንደሚያምሩ ማርካ ማስነበቡንም የሰማነው ሌላኛው መረጃ ነው። ማድሪድ የተከላካይ መስመሩን ለማጠናከር አማራጮችን መፈለጉን በመቀጠል የያዘ ሲሆን ለአሌሃንድሮ ባስቶኒ የዝውውር ጥያቄ ለማቅረብም እያመዛዘ እንደሚገኝም ይገለጻል። ይህ የኢንተር ሚላን ተከላካይ በጣሊያን ሌላ አስደናቂ የውድድር ዓመት ካሳለፈ በኋላ በሎስ ብላንኮቹ የእጩ ዝርዝር ውስጥም ይገኛል። ከዚህ በፊት ከባርሴሎና ጋር ስሙ ተያይዞ እንደነበር የምናስታውሰው ጉዳይ ነው። በአሁኑ ሰዓት ላይ ይህ ዝውውር ምናልባትም የሚሳካበት እድል አለ ሲሉ በርካቶቹ አሁንም ስለዚህ ዝውውር እያነሱም ነው የሚገኙ